አርጋችሁ አርግዘሽ የወለድሽው ታዲያ። ስለዚህ የመጀመሪያው ደስታ ስለሆነ ከደስታው ጀምሪ። ከተውቃችሁ የሚያስለቅሰው ፓርት ላይ ስንደርስ እኛም አብረንሽ እናለቅሳለን። ያው እንደነገርኩሽ ረጅም ጊዜ 1 ዓመት ከ5 ወር ያክል እኔ በስልክ ነው። እንደዛ ተብሎ አይወራም። 1 ዓመት ከ5 ወራችን ተብሎ አይወራም። ትውውቅ መንገድ ላይ እየሄድሽ ነው፣ ታክሲ ውስጥ ነው፣ ምግብ ቤት ነው፣ ሀ ብላችሁ የተዋወቃችሁት የቱ ጋር ነው? ከሱ ጋር ነው የምንፈልገው። አይ ትውውቃችን በሶሻል ሚዲያ ነው፣ በቲክቶክ ላይ ነው። እኔ ግን ማውቀው መጀመሪያ ስቴዲየም ርቻ ስናከብር ነበር። ከዛ ኖ መጀመሪያ ቲክቶክ ላይ ማን ፍሬንድ ማን ፎሎ አደረገ? ፎሎ ቀድሞሽ አደረግሽ ወይስ አደረገሽ? እሺ እሱን አደረገ። ከዛ እኔ ቤተሰብ ጋር ነበርኩኝ ዱባይ ደሜት። ኧረ በፈጣሪ ስም ፎሎ አደረገሽና ከዛ በኢንቦክስ መጥቶ ጻፈልሽ ንግግር ከመጀመሪያው ነው የምፈልገው። አዎ ከዛ እዛ ነበርኩኝ፣ እሱ ነው የጻፈልኝ። ከዛ ስልክ እንቀየራለን። ምን ብሎ ጻፈ? የመጀመሪያው ቃል ምንድን ነበር ሲጽፍ? መጀመሪያ ኢንቦክስ መጥቶ ሲጽፍልሽ ምን ብሎ ጻፈ? ኖርማል ሰላምታ ነበረ። ከዛ እንታወቅ ነው። እሺ ከዛ ስልክሽን ስጭኛ ላይ ስልክ የሰጠሁት ማለት ነው። ዝም ብለሽ ለማንም ወንድ ስልክሽን ሰጫልሽ ማለት ነው? ኖ እንደዛ ሳይሆን እኮ ምኑን ወደሽው ነው? ገብተሽ ፈትሸሽ ቤቱን መልኩ አምሮሽ ምኑ አምሮሽ ነው ፍቃደኛ ሆነሽ ቁጥርሽን የሰጠሽው? ከዛ እኮ ነው ብዙ ጊዜ የእናቱ ሞታለች እና የእናትየዋን ስቶሪ በጣም ብዙ ጊዜ ይጽፍ ነበረ። ስለ እናቱ የሚያደርገው ነገር በጣም ያሳዝነኛል። እኔ አባቴ በህይወት የለም እና እሱን ይመስለኛል። ታውቂያለሽ? መልኩ አባትሽን ይመስላል እሱ። አባቴን ሳይሆን እሱ ለእናቱ ያለ ፍቅር እኔ ለአባት ያለኝ። ኦኬ ስለዚህ ሚቻል ነገር አላችሁ፣ ተመሳሳይ ነገር አላችሁ። እሱ ለእናቱ ያለው ፍቅር እና አንቺ ለአባትሽ ያለሽ ፍቅር አንድ አይነት ስለሆነ ያ ሀዘኑ ስለ እናቱ ሞት የሚፖስተው ነገር ምናምን፣ አንቺም ሀዘን ለአባትሽን ስላጣሽ ሀዘን ስላለብሽ ተመሳሳይ ነገር አለን ብለሽ ስላመንሽ ፎሎ አድርጎሽ በቲክቶክ መጥቶ በኢንቦክስ ሰላም ነው ቁጥርሽን ስጪኝ ሲልሽ በቃ ሰጠሽው። አዎ የሆነ ረጅም ጊዜ 1-2 ወር አክል ምናምን አውርተናል። እንደዚህ መጀመሪያ ማለት ነው። ከዛ በስልክ እንቀያይ ስለኝ ከዛ በስልክ ሰጠሁት ማለት ነው። ከዛ እኔ ቤተሰብ ጋር ደግሞ ቁጭ ስለነበረ ያ ብዙ ረጅም ጊዜ የማውራት እድል ነበረኝ ማለት ነው። እሺ ከዛ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ መጀመሪያ እዛ ሆኜ በጣም ቻሌንጅ ነበረብኝ። ወደ አዲስ አበባ ለመመለስ ስነግረው በቃ እኔ ጋር ነው ያለኝ። አወራችሁ ማሪ? በስልክ ስንት ጊዜ አውርታችሁ? በአካል ለመጀመሪያ ጊዜ እንዴት ተገናኛችሁ? እዚህ ኦልሞስት 1 ዓመት ከ5 ወር ያክል በስልክ ነው አወራን። በስልክ አወራችሁ? እሱ የት ነው የሚኖረው? አዲስ አበባ። እሱ አዲስ አበባ፣ አንቺም አዲስ አበባ? አዎ። እሺ ከዛ በስልክ አንድ አዲስ አበባ ውስጥ እየኖራችሁ 1 ዓመት ከ5 ወር ሙሉ ለምን በአካል አልተገናኛችሁ? 1 ዓመት ከ5 ወር ሙሉ በስልክ ብቻ ለምን ስታወሩ ቆያችሁ? እኔ የረጅም ሰዓት ስራ ላይ ነበርኩኝ። በዛ ላይ ደግሞ እንደዚህ ቶሎ በዛ ሰዓት ጓደኛ ለመያዝም ዝግጁ አልነበርኩኝም። ማለት በቃ በጣም ተጎድቼ በነበረበት ሰዓት ነው ብዙ ነገርና ስራ ላይ ማስተካከል ብቻ ነበር ፍላጎት የነበረው። ኦኬ ምን ነበር የምትሰሪው? ካሸር። ኦኬ ካሸሪነት። እሺ እሱስ ምንድን ነበር ስራው? የሱ የመንግስት ሰራተኛ ነው። ያው በግሉም ይሰራል የራሱን። ቆይ መንግስት ሰራተኛ ምንድን ነው? ኦሮሚያ ባንክን ባህል ማዕከል ባንክ? ኧረ አይደለ፣ የኦሮሚያ ባህል ማዕከል። የኦሮሚያ ባህል ማዕከል ያለኝ ማለት ነው። ያው ይሄ ቢሮውን ምናምን አላየሁም፣ ግን ያው ብዙም እኔ እንደዚህ ለመጠየቅ እድሉን አላገኘሁም። ብቻ እኔ ኦሮሚያ ባህል ማዕከል ምን ይሰራል እኮ ፖዚሽኑ ምን እንደሆነ አልነገርሽም እንደሚሰራ? እያንዳንዱን ቶታል ያለውን ነገር አልነገረኝም። በምጠይቀው ሰዓት ሁሉም እኮ ለሚስት ነገር ስላለሽ ብቻ ነው የመንግስት ሰራተኛ ነኝ ስላለሽ ብቻ ነው ያመንሽው እንጂ ሄደሽ መስሪያ ቤቱ አላየሽም? አልሄድኩም፣ እዛ አልሄድኩም። እሺ ጥሩ። እሺ ከዛ በኋላ 1 ዓመት ከ5 ወር ሙሉ ቢዚ ስለነበርሽ አንቺ መገናኘት አልቻላችሁም በአካል በስልክ ምንድን ነበር እና ደግሞ እኔ ወደ ዱባይ ለመሄድ ያው ኖርማል ያው እንደ ጓደኝነት እናወራለን። በቃ በስራ ጉዳይ እናወራለን። ኖርማሊ እንደ ጓደኝነት ሲባል ምን ወድሻለሁ፣ አፈቅርሻለሁ ይልሻል? ያወራኝ ነበር። አዎ እኮ እንደዛ ማለት ነው። ከዛም ደግሞ በቃ በምፈልገው ነገር በሙሉ ከጎኔ እንደሚሆን በቃ ወደፊት ጥሩ ላይፍ ሊሰጠኝ እንደሚችል ነው የሚነግረኝ ማለት ነው። ደግሞ በቃ በስራ ስለሚያወራሽ የምር ሰው ነው የሚመስልሽ። በቃ የምር ማለት ነው። ከዛም በኋላ ከዓመት ከ5 ወር በኋላ ለመጀመሪያ ጊዜ በአካል የት ተገናኛችሁ?
የእሱ ሰፈር ክርስትና ነበረ። እኔ እዛ ሄጄ እዛ አገኘሁት እኮ። ክርስትና ተጠርተሽ ነው? ተጠርተሽ በድንገት ተቀጣጥራችሁ ወይስ በድንገት? የእሱ ሳይሆን የሌላ ሰው ነው የክርስትና የሄድኩት። ከዛ እዛ እንደሚሄድ ስነግረው በቃ በዛውም እንገናኛለን አለኝ። ከዛ አገኘሁት ያው በአካል ለመጀመሪያ ጊዜ ማለት ነው። ኦኬ ሰፈሩ ክርስትና ተጠርተሽ ሄደሽ እናንተ ሰፈር የሆነ ሰው ክርስትና ጠርቶኛልና እዛና ብለሹ መጥቶ በአካል ለመጀመሪያ ጊዜ ከአመት ክርስትና ቦታ ሳይሆን ክርስትና ቦታ ሳይሆን ሌላ ቦታ ነው ያገኘሁት እንጂ ክርስትና ቦታ ሄድኩኝ እኮ በቃ ዋቴቨር ብቻ ሰፈራቸው ክርስትና ተጠርተሽ ስለሄድሽ በዛው ልታገኙ ስለፈለግሽ ከአመት ከ5 ወር የስልክ ንግግር ወሬ በኋላ ለመጀመሪያ ጊዜ በአካል ሰፈሩ ተገናኛችሁ። እሺ ከዛስ እንዴት ነበር በአካል ስትገናኙ ለመጀመሪያ ጊዜ? ከዛ ያው በፊትም ጥሩ ግንኙነት ነበር እንዳልኩሽ። ከዛም በአካልም ሳገኘው ደግሞ ጥሩ ሰው ነው የሚመስለው። በቃ አሳማኝ ነው ማለት በቃ ብዙ ነገሩ ደስ ይላል እኮ። ምን አረጋችሁ የዛለታ? አገኘሁት፣ ሻይ ቡና አልኩኝ። ከዛ በራይድ ወደ ቤት የመለሰኝ ማለት ነው። ኦኬ አብራችሁ አላደራችሁም? ይዛለት ከዛ ተዋወቀኝ። ከዛ ግን አይደለም በሌላ ቀን ነው። እሺ ከዛ እንደዛ ያለ ነገሮች ቀጠሉ። ከዛ እኔ ያረገዝኩ። እርግዝና መቼ አድርጋችሁ ነው የምታረግዙት? አላረግንም ሻይ ቡና በራይድ ወደ ቤት ይላከኛል አልሽ? ያልኩሽ እኮ ከዛም በኋላ ግንኙነታችን ቀጠለን አልኩሽ እኮ። ከዛ በኋላ በስልክ ቀጠለ እኮ። እያንዳንዱ በአካል ስትገናኙ ፓርቱን እንፈልጓለና ተገናኛችሁ በአካል የዛን ለክርስትናው። ከዛ በኋላ ሻይ ቡና አላችሁ። ከዛ በራይድ ወደ ቤት ሸኘሽ። ከዛ በስልክ ማውራት ቀጠላችሁ። ከዛ ጀመርን፣ በአካል መገናኘት ጀመርን ማለት ነው። እሺ ከዛ እኔ ሳረግዝ በቃ እሱ ሌላ ሰው ሆነ። በአካል መገናኘት ጀመራችሁ። ለሁለተኛ ጊዜ በአካል የተገናኛችሁት መቼ ነው? የመጀመሪያውን ነገርሽን፣ በሁለተኛው ግንቦት 6 የዛሬ ዓመት። ቀኑ ሳይሆን በስንት ጊዜ? በወሩ፣ በሁለት ወሩ፣ በየጊዜው በየስንት ጊዜው መገናኘት ጀመራል? ከሳምንት በኋላ እኔ በተመቼ ሰዓት ነው። ከሳምንት በኋላ ምን ያገኙት? እኔ ስራ ስለነበርኩኝ እረፍቴ በሳምንት ነው። በሳምንት ነው ሌሎች ማስተካከላቸውን እንደምን ብዬ ባለግኘው ሰዓት አገኘዋለሁ። ኦኬ በየሳምንቱ መገናኘት ጀመራችሁ? የሳምንት ብቻ ሳይሆንም እኔ በተመቼ ሰዓት አገኘዋለሁ። ኦኬ እሺ ግንኙነት ያደረጋችሁት መቼ ነው? የመጀመሪያ ጊዜ ግንቦት 6 መሰለኝ። እሺ እኮ ማለት ግንቦት 6 ማለት በሁለተኛው በአካል በተገናኛችሁ ማለት እኮ ነው። ኦኬ የመጀመሪያውን በአካል ስትገናኙ ሻይ ቡና ብላችሁ በራይድ ወደ ቤት ሸኘሽ። ልክ ለሁለተኛ ጊዜ በአካል ስትገናኙ ግንኙነት ያደረጋችሁ አብራችሁ አደራችሁ? እኔ አምሽቼ ወደ ቤት የመጣው ስራ ነበረኝ። ጠዋት ሂሳብ ማስረከብ ነበረብኝ። አምሽቼ መጣሁ፣ አላደርኩም። ኦኬ እሺ ከዛ ማርገዝሽን መቼ ያወቅሽ? ለስንት ወርሽ አወቅሽ? 3 ወር አካባቢ ምናምን የታይፎይድ ታምሜ ሐኪም ቤት ሄድኩኝ። ከዛ በዛው አወቅኩ። 3 ወር ሙሉ ፔሪድ ሲቀር አልተረጠርሽም? 2 ወር ከምናምን ያክል 2 ወር ሙሉ ፔሪድ ሲቀር አልተረጠርሽ? እንዴት መስሎኝ እኔ አንዳንዴ 2 ወር ይቆያል፣ 1 ወር ይቆያል። ቀድሞም ደግሞ በ20 ቀንም ይመጣልና እንደዛ ብዙም እንትን አልነበረም። ኦኬ እሺ ልክ ስታቂ በ3ኛው ወርሽ ምን አደረግሽ? 3 ወር ሙሉ አልሞላም። ከዛ በቃ ለሱ መንገር ነበረ የነበረብኝ። ከዛ በቃ ያው ለሱ ስነግረው በጣም በቃ እብድ ሆነ ማለት ነው። ምን አለ? አሁን ቀጥታ ታሪክሽን በቃ ድረስ ገብቶናል። አሁን እንትን አለ በቃ ይሄ አንቺ ፍላጎት ነው አለኝ። በቃ ፈልገሽ ስለሆነ ያንቺ ነው አለ። ከዛ በቃ እንደዛም ሆኖ ግንኙነታችን አልተቋረጠም። ያወራኛል፣ ያገኘኛል። ግን እኔ የማገኘው ከዛም በኋላ ምን ይወስናል የሚለውን ነገር ነው ማለት አምኖበት እንደኔ አሜን ያለና የተቀበለን የመሰለኝ። ምክንያቱም ልጅ የሚሰጥሽ እግዚአብሔር ነው እና በቃ ደህና ነገርም ስራም ስላለው እንደዚህ ክፉ ይሆናል አላልኩም።
ከዛ በቃ ቢል ምንም ብላው በዚህም ብላ በጓደኞቹም በወንድሞቹም በቃ ማለት ምንድነው የምትይው? አልገባኝም እኮ ብለው ማለት አልፈልግሽም አለሽ? ምንድነው? አልገባንም እኮ ነገርሽ። ስትነግሪው ፈልገሽ ነው ያረገሽውን። ያልፈልግም አንቺ ከፈለግሽ ቀጥይ እርግዝናውን፣ ካልፈለግሽ አስወርጂ ቻው ብሎሽ እንለያያለሽ። ምን አለሽ? ግልጽ አድርጊልና ጉዳይ እንላ የሚለውን ቃል አልነገረኝም። ግን ያው ልጁን ካልፈለገ ከዛም በኋላ መቼም እኔ አብሬው አልቀጥልም እንጂ እኔ ልጁን ብቻ ነው በሰዓቱ አልፈልግም ያለው። እሺ እኔ ደግሞ ማቋረጡን አልፈለኩም። ምክንያቱም ያ የኔ ስህተት ነው፣ የእሱ ስህተት ነው፣ የልጅቷ ስህተት ሊሆን አይደለም። ስለዚህ ብዙ ልጅ ፈልገው ያልሰጣቸው ብዙ ስለነበረው ይመለሳል የሚል ነበረኝና በጣም በቃ መጀመሪያ መልካም ሰው ስለነበር በጣም ብዙ ታገልኩኝ ማለት ነው ለመመለስ። በግድ አብሮሽ እንዲሆን በሽማግሌ በተለያየ ሰው አስለመድ። አብሮ ቢሆን ጥሩ ነው፣ ካልሆነ ግን እንዲረዳ ብቻ ነው። ማሪ መስኮት ልዘጋ እኮ ሂጂ ነው። ስለጨለመ መጋረጃውን ልዘጋ ሂጂ። ለምን አታውሪም? እዚሁ ክፍል ነኝ። በር ከፍቼ አልወጣሁም። በሩ ወደዚህ ነው፣ ሄዱቱ ወደዚህ ነው። ለምን አቆምሽ? ህዝቡ እየሰማሽ ነው። 3000 ሰው፣ እኔ አንድ ሰው ነኝ እዚህ ጋር። 3000 ሰው እየሰማሽ ነው። እሷ ተነሳች ብለሽ ለምን ታቆሚያለሽ? ለምን አትቀጥይም? እሺ እና ማለት ከሆነ አብሮኝ በፊት ያው ቃል ገብቶኝ ስለነበረ አብሮኝ እንዲኖር ነው። ካልሆነ ግን እንዲያግዜ ብቻ ነው። ግን የማይፈልገው ልጅ የማገዝ ግዴታ አለበት። አልፈለገም፣ ያለ ፈቃዱን ያረገሽው አንቺ ፈልገሽ እሱ ግዴታው ነው ብለሽ ታስቢያለሽ? አይ እንደዛ አላልኩም፣ ግን ያው ልጅ እስከሆነ ድረስ በሚል ነው። እሺ ታዲያ ምን አደረግሽ እንዲረዳሽ? በጓደኞቹን ጠየቁኝ፣ በወንድሙ ጠየቁኝ። ከዛ በቃ ድርቅ አለ። በእኔ ጓደኞቹን ጠየቅ ነው፣ በወንድሙ ጠየቅ። ከዛ እንደዛ ሲል በቃ ያለኝ አማራጭ እስከ 5 ወር ድረስ ብዙ ሞከርኩኝ። ከዛ ታውኩት በቃ። እሺ አንቺ ካሽርነት ስራሽን ቀጠልሽ። የምትኖሪው የት ነበረ? እኔ መጀመሪያ ኮንዶሚኒየም ነበረ፣ የሆነ የቤተሰብ ኮንዶሚኒየም ነበረ። ያኔ ካልተከራየ ወሰዳት ሲሉ ሰጥተው ነበር ለእኔ ማለት ነው። እሺ ከዛ ያው እርጉዝ መሆኑን ሲያውቁ እነሱም ቤቱን እንፈልገዋለን እናከራየዋለን ሲሉ እኔ ተከራይቼ ወጣሁ። በካሽር ደሞዝ ማለት ወደ 12,000 ምናምን የሚከፈለኝ ከኦቨር ታይም እንትን ብሎ ማለት ነው። ማሻአላ። እና የቤት ክራይ እየከፈልሽ እርጉዝ ሆነሽ እርግዝናሽን እዛው ክራይ ቤት ጨርሰሽ እዛው ነው የወለድሽው? እሱ መተው አያውቅም። እነሱ ስራ ቦታ እርጉዝ መሆን ሲያውቁ በምክንያት በቃ እኔ የምታመምኩ ብዙ ጊዜ ቀር ነበረ፣ ፍቃድ ወስድ ነበረ። ከዛ በቃ በምክንያት ሰራተኛ ልንቀንስ ነበር፣ ተቀነስኩኝ። እሺ ከዛ እስከ 7 ወር እንደምንም በቃ ተግደረደርኩ በነበረ የደሞዝ ባስቀመጥኩት በምን ማለት ነው። ከዛ 7 ወር ሲሆን በቃ አልቻልኩም ነበረ። ዘቢባ የምትባል የቲክቶክ ፔጅ ያላት ጋዜጠኛ ነበረች፣ እነሱ ጋር ዘቢባ ከዛ ደግሞ የእሷ ጓደኛ ነበረች። የ5 ወር የቤት ኪራይ ከበር አድርገችልኝ 7ኛ ወሬ ላይ ማለት ነው። ከዛ ያ እስካሁን ድረስ መጣሁ። አሁን ከወለድኩ 1 ወር ከ10 ቀኔ ነው። ግን በቃ ምንም መፍትሄ ራሱ ሊሰጠኝ ያልቻለ ማለት የልደት ካርድ አልወጣም። በህግ ለማስጠየቅ በጣም እየሞከርኩ ያለሁት ግን ሴቶችና ህፃናት ሄደሻል? ሰው ማግኘት አልቻልኩም እና ብታግዢ ደስ ይለኛል፣ በህግ ዙሪያ ማለት ነው። እሺ ሴቶችና ህፃናት ሄደሻል ማሪ? በፊት እርጉዞኜ ጠይ ሄጄ ነበረ። እሺ ገና እርጉዞ ሳይወለድ ማለት ነው። ማለት ለመጠየቅ ሄጄ ነበር። ኦኬ እሺ። ግን አሁን አይደለም በኋላ ነው ብለው ነበር። ግን እንደዛም ሆኖ ሀቡዬ በጣም ወረፋ አለ። እኔ ደግሞ የ1 ወር ከ10 ቀን ልጅ ነው ያዝኩት። ገብቼ ወጥቼ መስራት አልችልም። የቤት ኪራይ አለ። ሴቶች ጉዳይ ምንድን ነው ያሉሽ? ሴቶችና ህፃናት ምን አሉሽ?
ወረፋ አለ በጣም በዛ ሰዓት ራሱ ማለት ነው። ማለት እንዳንቺ አንደኛ አልተወለደም፣ ሲወለድ ራሱ ብዙ ወረፋ አለ። እንዳንቺ ወረፋ ችግር የለውም፣ ወረፋ ችግር የለውም፣ ወረፋ ችግር የለውም። እሺ ግን ምን አሉሽ? አንቺ ሄድሽው እርጉዝ ሆነሽ ነው ገና ሳይወለድ። እርጉዝ ተሆኖ ደግሞ ምን አይነት ተቆራጭ ነው የሚጠየቀው? ሴቶችና ህፃናት ተሄዱ። ስለዚህ አሁን ግን ስለተወለደ ሴቶችና ህፃናት መሄድ ትችያለሽ። ቆይ ቅልቦች መጥቷል፣ ያስረዳናል እንዴት መሄድ እንደምትችይ። እሺ እንደዛም ሆኖ ግን አሁን እኔ እዛ ራሱ ለመሄድ አንደኛ ትራንስፖርት ያስፈልገኛል። እንደምታት የአንድ ወር ከ10 ቀን ልጅ ነው ያስኩት ማለት ነው። ኦኬ እና የተከፈለው የ5 ወር ቤት ኪራይ ኦልሬዲ የወር ብቻ ነው ያለው እና ምንም መንቀሳቀስ እሱ እንዲከፍል ያደርጉታላ። እኛ የእሱ እንዲከፍል ያደርጉታላ። ሴቶች ጉዳይ እንዲከፍል ያደርጉታል። ግን ማለት ነው እኔ የምለው አሁን ኮመንት ላይ ለሴቶች አስተማሪ ታሪክ አለኝ ብለሽ ነው ጽፈሽ የገባሽው አይደል? አሁን ከሴቶች ከምንድን ነው እንዲማሩ የምትፈልጊው? ከአንቺ ማለት ከኔ እንዲማሩ የምትፈልገው ወንድ ልጅ እንዲህ በቀላሉ ብቻ ማመን እንደማይቻል እና ዋጋ እንደሚያስከፍል ነው እኔ እንዲማሩ የምፈልገው። እናትነት በጣም ዋጋ ነው የሚያስከፍለው። ግን እስከ መቼ ነው ወንዱ የሚወቀሰው? ማን ነው ማህፀን ያለው? ፈጣሪ ማህፀን የሰጠው ለማን ነው? አይኖ ለኛ ነው። ግን ሁላችን በራሳችን ካልደረሰ አይገባንም። ለምን እንደ ጅል በራሳችን እስኪደርስ እንጠብቃለን? ለምን ከምንሰማው ዩቱብ ላይ ከምንሰማቸው ለአመታት እርቅ ማዕድ ላይ እየመጡ ከሚያለቅሱ 10 ዓመቱ ነው አሁን ዩቱብ ቻናል እርቅ ማዕድ 10 ዓመት ሙሉ መጥተው ከሚያለቅሱ ሴቶች ለምን አንማርም? ለምን ግዴታ እኛ ላይ እስኪደርስ እንጠብቃለን? አንዲት ሴት ወንድ ልጅ በህጋዊ መንገድ ሳያገባት ዝም ብላ ዘላ ሄዳ ማርገዟ ምንም አይነት መከላከያ ሳትጠቀም ማርገዟ ትክክል ነው? ትክክል ነው ብለሽ ታስበሽ? ጥፋቱ ማን ጋር ነው? ጥፋቱ ዴጋ እንዳለ አውቃለሁ። አዎ እንዳለ አውቃለሁ ምናምን ሳይሆን ሴቶች ነን ጥፋተኞች። መጥቶ እዚህ ምድር ላይ ለሚራቡ ለሚንከራተቱ ልጆች ጥፋተኞች ሴቶች ነን። እድሜ ልካችንን እስከዛሬ ወንዶችን ስንወቅስ ኖረናል። ለውጥ አልመጣም። ራሳችንን ተጠያቂ ስናደርግ ግን ለውጥ ይመጣል። ማህፀን የሰጠን ፈጣሪ ለእኛ ነው፣ ለሴቶች ኃላፊነት እንዲሰማን ነው። አንዲት ሴት ከወንድ ጋር ከመተኛቷ በፊት ባረግዝስ እኔ እሱ ጥሎኝ ቢጠፋ ልጁን የማበላበት የማኖርበት፣ እሺ ሞቶስ ቢሆን አብረን ተኝተን ሞቶ ባገኘውስ? ከዛ ጠዋት ስነሳ እሱ ሞቷል፣ እኔ ማህፀን ውስጥ ልጅ ቀርቷል። አባትክ ሞቷል ብዬ ልጁን ሊገለው ነው? መካድ ብቻ አይደለም መሞትም አለ መለያየትም አለ። ስለዚህ ሴቶች ማሰብ አለብን። እኛንን ማህፀን ያለን እኛ ማህፀን ውስጥ ነው ልጅ የሚቀረው። ሁልጊዜ ማሰብ አለብን። የእኛ ህይወት ነው ወደኋላ የሚቀረው። ልጁ እኛ እጅ ላይ ነው የሚቀረው። ምንድነው ማበላው ሲመጣ? ሁሌ እድሜ ልካችንን እየዞርን ወንድን በመውቀስ በየሚዲያው እየዞርን ወንዶችን በመውቀስና በማልቀስ የምናመጣው ለውጥ የለም። ለውጥ የምናመጣው እራሳችን ላይ ስንሰራ ነው። ሴቶች ብልጥ ስንሆን ሰርተን ገንዘብ ከያዝን በኋላ ገንዘብ ያላት ሴት ሶሻል ሚዲያ ላይ ወጥታ ስታለቅስ አይታችሁ ታውቃላችሁ? ባል ጥሎኝ ሄደ ብላ፣ ወንድ ጥሎኝ ሄደ ብላ። እስቲ እርቅ ማዕድ ላይ ያለውን የ10 ዓመት ታሪኮችን ወደ 600 ምናምን የሴቶች ታሪክ አለ ዩቱብ ቻናል ላይ ሳሚ ስቱዲዮ ብላችሁ ብትገቡ እንዳለ ሴቱ ልጅ ይዞ የሚያለቅስ ነው ያለው። 3 ልጅ 2 ልጅ ጥሎብኝ ሄደ፣ ባሌ ጥሎኝ ሄደ እያሉ ልጅ ይዘው ልጅ ታቅፈው ነው እናቶች እየወጡ ሚዲያ ላይ የወተት ዳይፐር የሚለምኑት። ያላት ሴት ወታ ሚዲያ ላይ ወንድ ጥሎኝ ሄደ ብላ ስታለቅስ ሰምታችሁ ታውቃላችሁ? ስራ ያላት ገቢ ያላት ሴት ኔቨር። ለምን ሄደ ጥርግ ይበል ትዝም አይላት? ለምን ኦልሬዲ ልጇ የምታበላበት የምታጠጣበት የምታስተምርበት ነገር ስላላት። ስለዚህ ወደ መፍትሄው ነው መሄድ ያለብን። አርቃችሁ አስቡ። ከምትሰሙት እያንዳንዱ ታሪክ ተማሩ። ታጥቦ ጭቃ እንሆን። ሁልጊዜ አንድ አይነት። መቼ ነው የምንሰለጥነው? መቼ ነው ወደፊት መራመድ የምንጀምረው? ከምንሰማው ታሪክ ማንማር ከሆነ ለምን እንሰማለን? ተስፍሽ እንዴት ነህ?